ጉድ እናንተ ቲክቶኩ ስገባ ማለት ነው እንዳለ በቃ ሰው ሁሉ አዳሚ እኔን ዘግዝቆ ሰብስክራይብ የማንሳት ዘመቻ ተደርጓል። ምን አርጌ ነው ምን አጥፍቼ ነው የሚለውን ነገር እነግራችኋለሁ። ለዛው ምላሽ አለኝ። ሌላኛው ደግሞ እንግዲህ ግምጃዬ ትናንትና ወድቃ ወይ ደግሞ ፌንት በልታ ነበረ ውሃ ውስጥ ሰምጣ ማለት ነው። እንዲሁም ደግሞ በሀይሚ በብሩክ እንዲሁም ደግሞ በተመልካች ግምጃዬ መምጣት በጣም ብዙ ቅሬታ እየተነሳ ብዙ ሀሳቦች እየተነሱ ይገኛሉ። ስለዛም የምነግራችሁ ይሆናል። መጀመሪያ ግን ለዘቀዘቃችሁኝ ሰዎች መልስ ለመመለስ ነው የመጣሁት። እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች ብያላችሁበት ሰላማችሁ ይብዛ። ያው የተረዳችሁኝ ተረድታችሁኛል፣ ግን ደግሞ ባለማወቅ የተረዳችሁ ሰዎች ስላላችሁ መልስ ለመስጠት ለእናንተ ይሆናል ብዬ ነው። መረዳት አንፈልግም ላላችሁ ሰዎች ደግሞ እንደፈለጋችሁ መሆን ትችላላችሁ። እኔም ብቻ ሳይሆን ባሌንም ጨምራችሁ ነው እንግዲህ የዘቀዘቃችሁት። ምን አድርጎ እንደሆነ እሱ እሺ፣ እኔ ራሱ ምን እንዳረኩኝ ጥፋቴም አላወቅኩትም። ግን ደግሞ ተውትን፣ እኔ የፈለጋችሁ አድርጉኝ። መዘቅዘቅ ብርቅ አይደለም። ሺ ጊዜ ከዚህ በፊትም ተዘቅዝቄ ብዙ ነገር ተብያለሁ። እኔ እንኳን እኔ ማለት ነው እንኳን እኔ ተራዋ ልጅ ይቅርና ሀይሚና ብሩክም የጨረቃዎችም ተዘግዝቀው ስንት ስድብ ተሰድበዋል። ሶ መዘግዘቅ ብርቅ አይደለም። እነሱም ተዘግዝቀዋል። እንኳን እኔ ማለት ነው እንኳን እኔ የሀይሚ የብሩክ ቤተሰቦችም ተዘግዝቀዋል። ምንም ማለት አይደለም መዘግዘቅ። ግን ከሰው ጋር ከተመልካች ጋር ለመግባባት ለማውራት ወይ ደግሞ ሀሳብ ለመስጠት ወይ ደግሞ ለመነጋገር ሀሳብ እዚህ ጋር ሰጣለሁ ወይ ደግሞ ማስተባበያ ሰጣለሁ ወይ ደግሞ ላልገባችሁ ሰዎች ላስረዳችሁ ነው የመጣሁትኝ። እንግዲህ ትናንትና እግዚአብሔርን እኔ እስከማውቀው ድረስ ምንም ነገር ማለት ገብታችሁ ዩቲዩብ ቻናሌ ላይ እዛው የሰራሁት ቪዲዮ ላይ እንዲህ አድርገሻል፣ እንዲህ ለምን አልሽ፣ እንዲህ ለምን ተፈጠረ ብለው ኮሜንት የጻፉልኝ ልጆች የሉም። እዛ በሰራሁት ቪዲዮ ላይ ግን ቲክታክ ላይ አንዳንዶቹ እግዚአብሔር ምስክሬን ምን እንዳረኩ እንኳን ሳያውቁ ሁሉ ፎቶዬን ወስደው ዘግዝቀው ምናምን ነው እያየኋቸው የምገኘው። ችግር የለውም ግን በመጀመሪያ ጥያቄ ልጠይቃችሁ፣ ለዘቀዘቃችሁ ሰዎች ምን አድርጌ ነው ወይም ደግሞ ምን ተናግሬ ነው ምንስ ነው ያጠፋሁትኝ የሚለውን ነገር እንድትመልሱልኝ እፈልጋለሁ። በመቀጠል እኔ ክፉ ነገር አልተናገርኩም፣ ግን ይመስለኛል እናንተ ታምብኔ ላይታችሁ ነው። እኔ ከዚህ በፊትም ነግሬያችኋለሁ። ላይ የምለጥፈው ነገር የፈለገ ታሪክ ይሁን ለጥፍ እችላለሁ። እነ ብሩክም እኮ ላይ ታምብኔ ላይ የሚለጥፉት ነገር እና ውስጡ የሚሰራው ነገር አንድ አይነት ላይሆን ይችላል። ያ ትኩረትን ለመሳብ የዩቲዩበር በቃ ሙድ ነው። ባጭሩ የዩቲዩበር ሙድ ነው። የኔ ብቻ ሳይሆን የነ ሀይሚም የነ ብሩክም የሚለቀቅበትን አይታችሁ ካወቃችሁ ብዙ ነገሮች ይባላሉ። ስለዚህ ከላይ በምለጥፈው ነገር ማንም ሰው ሀሳብ አስተያየት እንዲሰጠኝ አልፈልግም ብያለሁ። የፈለኩትን ነገር ልለጥፍ እችላለሁ። ያ ማለት በቃ የዩቲዩበሮች ህግ ነው። በቃ የሚያደርጉት ነገር ነው። የኔ ብቻ አይደለም። ብዙ ነገር እኮ ተብሎ ያውቃል አይደል? ስለዚህ ይመስለኛል አንድ ያናደዳችሁ አበሳጫችሁ ዋና ውስጥ ግምጃዬና ብሩክ ምን እያረጉ ነው ብዬ ነው ታምብኔን የለጠፍኩት። እውነቴን ነው። ያ ታዲያ ምን ክፋት አለው? እኔ ምን እያረጉ ነው አልኩኝ? እኔ ምን አረጉ አልኩኝ? እንደዚህ አረጉ፣ እንደዚህ እየሆኑ ነው፣ እንደዚህ እየተሳሳሙ ነው ወይ የሆነ ብያለሁ አላልኩም። እኔ ምን እያረጉ ነው ዋና ውስጥ ነው ያልኩት። ሲጀመር እንደው ጥያቄ እኔ ሲጀመር ከብሩክ ጋር ተነካኩኝ። እግዚአብሔር ምስክሬ ነው ብላችሁ በብሩክ አትምጡብኝ። ምናልባት እኔ ስለ ግምጃዬ በቃ የራሽን ብትሰሪ ስትመጭም የጀመርሻቸው ሰዎች አሉ፣ ከነሱ ጋር ብትቀጤ ከነሱ ጋር ብትሆኝ ነው ጥሩ የሚሆነው ብዬ ስለ ግምጃ ሰጥቻለሁ። ምናልባት ምን አገባሽ ብላችሁ በዛ ሀሳብ አስተያየት ቅሬታ ሊኖርባችሁ ይችል ይሆናል። ግን ስለ ብሩክ ምን ተናግሬ ነው የብሩክ ወዳጅ ነን አድናቂ ነን የምትሉ እኔን ዘግዝቃችሁ ስትረግጡኝ ያደራችሁት ያመሻችሁት ምን አስባችሁ ነው? ጥያቄ የምትመልሱልኝ በፈቃደኝነት ወይ ደግሞ እንደው በጸባይ እና ምንም የተናገርኩት ክፋት የለም። ባጭሩ እኔ አልፈልግም። በቃ የራሴ ሀሳብ አስተያየት ነው። ግምጃዬ ከእነሱ ጋር ባትሰራ ብዬ እመኛለሁ። ለዛ ቪዲዮ ሼት ይሁን ይስሩ፣ ግን እንደዚህ ዋና ውስጥ ገብቶ ተው እንጂ እግዚአብሔርን ደስ የማይል ነገር ብዙ ነገር አለው። ያን በማሰብ ነው ብሩክና ግምጃዬ ዋና ውስጥ ምን እያደረጉ ነው ብዬ የለቀኩት። ጥሩ ያልሆነ ነገር ነው ያደረጉት። ትክክል ያልሆነ ነገር ነው ያየሁትኝ እና ይሄ እንዴት ይሆናል ብዬ ነው ሀሳብ አስተያየት የሰጠሁት እንደ ማንኛውም ሰው። እንዴ ስንቶቹ አሉ አይደል እንዴ ሀይሚን ብሩክን ዘግዝቀው እርግጥ አድርገው ሲሳደቡ የሚውሉት። ምንድነው እኔ የብሩክ ጠላት አድርጋችሁ ነው እንዴ የምታስቡኝ? እግዚአብሔር መሰከሬ እኔ መቼም ቢሆን ቪዲዮችን ገብታችሁ ማየት ትችላላችሁ። እኔ ለብሩክም ለሀይሚን መቼም ጠላቱኝ አላውቅም። ግን እንደዚህ አይነት ያልሆነ ነገር ሳይ ያልተመቸኝ ነገር ሳይ ነጭ ነጯን ሀይሚም የሆነ ነገር ብታደርግ እናገራለሁ፣ ብሩክም የሆነ ነገር ቢያደርግ እናገራለሁ።
ከተመልካችም ስህተት ሲኖር ይሄን ነው እናገራለሁ። ስራዬ ይሄ ነው እና ለምን እንደዘቀዘቃችሁኝ ንገሩኝ። ከዛ በኋላ ለሁሉም ነገር ይቅርታ የምጠይቅ ይሆናል። መጀመሪያ ግን ጥፋቴ ለወቀው ለማለት ነው። እና ባሌ ራሱ በጣም ደብሮታል። እግዚአብሔርን ሳሳየው በጣም ነው የደበረው። ምን አድርገሽ ነው? ምንድን ያወራሽው አለኝ። ምንድን ያጠፋሽ? ምን ብለሽ ተናግረሽ ነው ይሄን ያህል ብሎ እሱ ራሱ እስኪገርመው ድረስ ቪዲዮን ገብቶ አይቷል። ታዲያ ምን ክፋት ነገር አላረግሽ? ለምንድን ነው በዚህ ልክ እንዲሆኑብሽ ብሎ እሱ ራሱ በጣም ደብሮታል። ከፈለጋችሁ በቪዲዮ ይዤው ልመጣ እችላለሁ የእውነት ለመናገር እና ጥፋቴን ንገሩኝ ለማለት ነው። እኔ እስከማውቀው ድረስ ክፋትም አልተናገርኩም፣ መጥፎ ነገርም አልተናገርኩም። ግምጃዬ እዛ ዋና ውስጥ በመገኘቷ ደስ አላለኝም። ሲጀመር ባሏን ይዛ ሄዳ ቢሆን እግዚአብሔርን ነው ሲጀመር ባል የላትም፣ ግን ፍቅረኛዋን አቢኒን ይዛ ሄዳ ልክ ሀይሚና ብሩክ እንደሚዝናኑት እነሱም እየተዝናኑ እየተቀናኑ ምናምን ጥሩ ጊዜ አሳልፈው እዛ ዋና ውስጥ ባያቸው ደስ ይለኝ ነበር። ይበልጥ ጥሩ ነገር ይፈጠር ነበር። አሁን ግን እሷ ለብቻቸው የሚዝናኑበትን ጊዜ ተሻምታ ሄደች እሷ። ከዛ እውነቱን እንነጋገር ከተባለ ውሃ ውስጥ ሲጀምር ግብትም አላለች። እንደው ፊቷ ራሱ ውሃ ነክቷል። እንኳን እስከ መጓጎጥ እንኳን እስከ መስመጥ የሚያደርሳት ነገር ግምጃዬ ሲጀመር ማለት ነው። እውነቱን ንገሪኝ ካላችሁኝ ምንም ነገር አልሆነችም። አውቃ ነው እየሰመጠች መስላ እንደዚህ ውሃውን ስታንቦጫረቅ። ብሩክ ያው የዋህ ነው፣ ደንግጦ ሮጦ ሄዶ እሷን ለማዳን የሞከረው እሷን ለማገዝ የሞከረው። ታዲያ ይሄ ከምን አንጻር ይመስላችኋል? እስኪ ምን እንደው እግዚአብሔርን ነው የምላችሁ። እኔ ግምጃዬን አልጠላትም፣ ወዳታለሁ፣ ነግሬያችኋለሁ። ሀይሚን በሀገሯ ባትሰደድም በማዳብ ቤት ብዙ ክፉ ደግ ባታይም ለራሷ ብዙ መስዋዕትነት ብዙ ችግር አልፋ የመጣች ሴት ናት ብዬ መስክሬያለሁ። ግምጃዬም ሀገሯ ላይ ባትቀመጥም በማዳም ቤት ብዙ መከራና ችግር ፈተና አልፋ የመጣች ሴት ናት። ሁለቱም በጣም ብርቱና ጀግና ጠንካሮች ሴቶች ናቸው። ብዙ መከራ ውስጥ ያለፉ ሴቶች ናቸው ብዬ ስለ ሁለቱ አንድነት መስክሬላታለሁ። አሁንም አልጠላትም ግምጃዬን። ግን የመጣችበት አመጣጥ ደስ አይልም። በቃ ደስ አይልም። ከሄደች ለምን ባሏን ይዛ አትሄድም? ከባሏ ተደብቃ ብቻዬን ደበረኝ። እስከዛሬ የት ነበረች? እስከዛሬ ከናቪኒ ከሌሎች ጋር አይደል እንዴ ሲደብራትም ምን ሲላትም ቲክቶክን ከፍታ እንደፈለገች ስትጫወት ስትጨፍር ስትስቅ ምናምን ቆይታ የምትሄደው። አሁን ላይ እነ ብሩክ ጋር ምን አስወሰዳት? ምን ምክንያት ሊኖራት ይችላል? እሺ ሄደች እንበል። ይሄን ያህል እኔ አላውቅም። እኔ ደስ ስላላለኝ ነው። በቃ እዛ ውስጥ የነበረው ነገር ደስ አይልም። ባጭሩ አይታችኋል የለበሱትን ልብስ ምናምን። ብሩክ ከሀይሚ ጋር ቢሆን ደስ ይላል። ግን ደግሞ ግምጃዬ ደግሞ እዛ ቦታ ላይ ባትገኝ ብዬ ነው እኔ ሀሳብ የሰጠሁት። ግን ደግሞ የነገውን ፈጣሪ ነው የሚያውቀው። እኔ የእውነት ለመናገር ደስ የሚል ነገር እየሸተተኝ አይደለም። የእውነቱን ንገሪኝ ካላችሁ ምን አለች በሉኝ። እችን ቪዲዮ ለታሪክ ትቀመጥ። ምንም ደስ ያለኝ ነገር የለም። ታያላችሁ፣ ነገ ያልሆነ ነገር እንደሚፈጠር ነው ውስጤ እየነገረኝ የሚገኘው። ምክንያቱም ከዚህ በፊት በእርግጥ ግምጃዬ የተለየች ሴት ልትሆን ትችላለች፣ ግን ከዚህ በፊት የመጡ ሴቶች ወንዶች ማለት ነው ምን ጠቅመዋቸዋል? ለሀይሚና ለብሩክ ህይወታቸውን አበጣብጠው ከመሄድ ውጪ የሆነ ነገር ሰው መጣ ነገር መጣ ነው። ይቅርታ አድርጉልኝና ሌላ ሶስተኛ ወገን አራተኛ ወገን እየተጨመረ ሲሄድ ሰው መጣ ነገር መጣ ነው። እመኑ ነገር ይመጣል። እዩም እንዲተለሳልሳ ገብታ ነው ነገር ያመጣቸው። አብሰላትም እንዲተለሳልሳ ነው ነገር ይዛ የመጣቸው። ሶስናም ሶሲም ካስታወሳችሁ እሷ ደግሞ አርግዛለች እየተባለ ነው። ቆይ ስለ እሷ ሚስጥር ደግሞ የማወራላችሁ ነገር ይኖራል። እሷም መጣ ተለሳልሳ ገብታ ነው ነገር ይዛ ስንት ታሪክ ተፈጥሮ የሄደችው። ስለ ስንቶች ላወራላችሁ። ከቅዱስ ጋር የነበረችው ልጅ ደግሞ ማነች? እሷ ራሱ ሰላም መስለው ጥሩ ሰው መስለው ገብተው ነው ስንት ታሪክ ፈጥረው ይሉስ በሀይሚና በብሩክ ውስጥ። እስኪ በሀይሚ በብሩክ ህይወት ውስጥ በዚህ 2 አመታት ውስጥ ማን ነው በህይወታቸው ገብቶ ወይ ደግሞ ቪዲዮ ላይ ስራ ላይ አብሮ ገብቶ ጠቅሟቸው የወጣ ሰው ካለ ንገሩኝ። ማን ነው? በመልካም ነገር የተለያየ ሰው ካለ ንገሩኝ። ማን ነው? ማንም። እኔ ነግራችኋለሁ። ማንም በሰላማዊ መንገድ በሀይሚ ህይወት ራሱ የመጣው የቡታጅራው ልጅ ደግሞ ማን ነበር? ድጋሚ ስማቸውን ራሱ ረስቷለሁ። እሱም መጡ ነገር በጥብጠው ነገር አንስተው መልካም መስለው ይገቡና ከዛ አበጥባብጣዎቸው ነው የሚሄዱት። ታዲያ ግምጃዬ ከነዛ ሰዎች በምን ልትለይ ትችላለች ሲባል በጣም ከባድ ነው መልሱ። እች ልጅ እኮ በጣም መልካም ለሀይሚ ለብሩክ አሳቢ ጥሩ ሰው ጥሩ ሴት ልትሆን ትችላለች። ግን ይቅርታ አድርጉልኝ፣ እኔ ከዚህ በፊት የመጡ ሰዎች መልካም ነገር ሲያደርጉ ስላላየዋቸው አሁንም መልካም ነገር ያደርጋሉ ብዬ አላምንም፣ አላስብም። ለዛ ፍርሃት አለብኝ። ግምጃዬ አብራቸው ባትሆንስ፣ የራሷን በራሷ ብትሰራስ፣ ቢያንስ እነሱ ብቻቸው የሚዝናኑበት ቦታ ብቻቸውን ብትተዋቸውስ ብዬ ሀሳብ ሰጥቻለሁ። ከዛ ውጪ ሌላ ያወራው ታሪክ የለም። ብሩክን እኔ ብሩክ የሚሸወድበት ሲጀመር ከሀይሚ ምንም ነገር አጥቶ ሌላ ሴት ጋር እንደማይሄድ 100% እርግጠኛ ነኝ። ሌላ ሴት እንደማያስብ እርግጠኛ ነኝ።
በዚህ ተማመናለሁ። ምንም ከሀይሚ ያጎደለችበት ነገር ስለሌለ ብታወርልበት እንኳን ሀይሚን የመሰለች ሴት ስለማያገኝ አይሄድም። የጀመሩት ፍቅር እንጂ ቃቃ ጨዋታ አይደለም። ይህንን ነው ልላችሁ የምችለው። እተማመንበታለሁ። ስለ እሱ ክፉ ነገርም አላወራም፣ መጥፎ ነገርም አላወራም። እናንተ ሌላ ታሪክ ውስጥ ገብታችኋል። እኔ ባወራሁት ለምንድን ነው ሰው ቀስ ብላችሁ ለመሳደብም እንዴ? ባሌ ምን አረጋችሁ? ምን ያርጋችሁ? እኔ እግዚአብሔርን የተከበረ ትዳር ያለኝ ሰው ነኝ። እሺ የተከበረኩ ነኝ። ራሴንም ቤተሰቤንም አክብሬ የምኖር ሰው ነኝ። እኔ የማንንም ሰው አልሳደብም፣ የማንንም ሰው አልናገርም፣ አልነካም። እንዴ እና ያለን እኮ ዩቲዩብ ላይ ቲክታክ ላይ ስንቶቹ እርግጥ አድርገው እየዘቀዘቁ እየተሳደቡ ስንት ቪው እንዳላቸው እናውቃለን። ሶኔ እዚህ ጋር ምን አድርጌ ጥፋቴ ምንድን ነው? ንገሩኝና ላስተካክል። ሰው አይደለሁ እና ሀይሚና ብሩክ ሲያጠፉ ተሳድባችሁ ተቆጥታችሁ ተበልሷቸው የለ ታዲያ እኔ ምንድን ነኝ? ሰው አይደለሁም እንዴ? በዚህ ያህል ይሄ ሁሉ ውርጅብኝ፣ ይሄ ሁሉ ለማንኛውም ግምጃዬ ትናንትና ውሃ ውስጥ ሰጥማ ነው ቪዲዮ ያለቀው። እንዳለ መረጃ ከሆነ ምንም አልሆነችም። ወዲያውን የተሻላት ትንሽ ብቻ ነው በአፍንጫና በአፋዋ የገባው። ኖርማል ነው ነገሩን። አረጋጉት፣ አብርዱት። ይህንን ነው ልል የምችለው። የተሳደባችሁ ሰዎች ራሳችሁን ታውቃላችሁ። እርግጠኛ ነኝ ዩቲዩቤን ታያላችሁ። ዩቲዩቤ ሰብስክራይብ አንስታችኋል። እኔ ጥፋቴን ሳትነግሩ እንዲህ ነው አንቺ እንደዚህ አትበይ ብላችሁ ኮሜንት እንኳን ሳትጽፉ ቲክታክ ላይ ወስዳችሁ መዘግዘቅ ምንም የሚቀነስብኝ ነገር የለም። ግን ከእናንተ ጋር ፒስ ነው መፍጠር የምፈልገው። ከእናንተ ጋር ሰላም ነው መፍጠር የምፈልገው። ከእናንተ ጋር ሰላም መሆን ነው የምፈልገው። እግዚአብሔርም ማንም ሰው በእኔ ከዚህ በፊትም እንዲህ በማላውቀው ነገር ተዘግዝቄ ብዙ ተሰድቤ የማውቀው ጊዜ አለ። እኔ ፍጹም አይደለሁም። እኔ ፈጣሪ አይደለሁም። እዚህ ጋር ሀሳብ አስተያየት እሰጣለሁ። የሚዲያን ወደ ሚዲያ ነው የማመጣው። ምንም የተደበቀ ነገር ስንት የተደበቀ ነገር እኮ ሰምቼ አይቼ እኮ ብዙ ነገሮችን መረጃዎች ደርሰውኝ እንኳን ዋጥ አድርጌ እነሱ እስኪያወጡት ድረስ ወይ ሌላ ሰው እስኪያወጣው ድረስ ጠብቃለሁ እንጂ በተአምር ይሄን ነገር አውጥቼ ሚዲያ ላይ አልናገርም ብዬ የስንት ዩቲዩበሮችን ጉድ ይዤ ጸጥ ያልኩ ሰው ነው። ስንት ነገር ማለት ይሄን ነገር የወጣ ነገር ነው፣ ሀላል የሆነ ነገር ነው፣ የወጣ ነገር ነው ያወራሁት። ምን አይነት ነገር እንዳስከፋችሁ እንዳስቀየማችሁ አላቅም። ከነገራችሁኝ የእውነት ስህተቴ ከሆነ ጥፋቴ ከሆነ በሌላ ቪዲዮ የቅርታ ቪዲዮ ሰራለሁኝ እና ጥፋቴን ንገሩኝ ለማለት ነው። የነበረኝ ሀሳብ አስተያየት ይሄንን ይመስላል። እናንተም ሀሳብ አስተያየታችሁን አስቀምጡ። እርግጠኛ ነኝ ብዙ ነገሮችን እንደምጽፉ። እኔም ቁጭ ብዬ ጠብቃችኋለሁ። አመሰግናለሁ።